ትራምፕ የቬንዙዌላን ነዳጅ እንቆጣጠራለን የሚለውን ንግግራቸውን እየደጋገሙ ባሉበት በዚህ ሰዓት ዓለም ስለ ቬንዙዌላ ነዳጅ እያወራ ነው። ለመሆኑ የትራምፕን ምራቅ ያስዋጠው የቬንዙዌላ ነዳጅ ምን ያህል ክምችት ቢኖረው ነው? እጅን ጆሮ ላይ የሚያስጭነውን የቬንዙዌላን የነዳጅ ሀብት በተመለከተ ፒያሳ ኔትወርክ ዘርዘር ያሉ ነጥቦችን ይዟል። የትኛውም ነዳጅ ላኪ ነኝ የሚል በነዳጅ ከብር ያለሁ የሚል ሀገር ያልተሸከመውን የነዳጅ ሀብት እንደያዘች የሚነገርላት ቬንዙዌላ በትክክል የነዳጅ ክምችቷ ምን ያህል ነው? የአሜሪካ የኢነርጂ መስሪያ ቤቶችስ በዚህ ጉዳይ ላይ ለዘመናት ያከማቹት መረጃ ምን ይመስላል? እንመለከተዋለን። ከዛው ከቬንዙዌላና ከአሜሪካ ፍልሚያ ሳንወጣ ዕውቅ ጉምቱ የሚባሉት የአሜሪካ ሚዲያዎች የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቬንዙዌላ ላይ የፈጸሙትን ጥቃት ቀደም ብለው ያውቁ እንደነበር ተሰምቷል። ሚዲያዎቹ ይህንን ዘገባ ከማውጣታቸው በፊት በትራምፕ አስተዳደር የተሰጣቸው ማስጠንቀቂያም እያነጋገረ ይገኛል። ዋሽንግተን ፖስት እና ኒውዮርክ ታይምስ ከትራምፕ ጋር የፈጠሩት ያልተጠበቀ ጥምረትም ዓለምን እያስወራ ነው። በሌላ በኩል ኢራን ተረኛዋ የትራምፕ ሰለባ ትሆናለች ተብሎ እየተገመተ ይገኛል። በኢራን ሳምንት የደፈነው ተቃውሞ እየተቀጣጠለ ነው። ሞሳድ እጁን ስለማስገባቱም በስፋት እየተወራ ይገኛል። ዋሽንግተንና ቴል አቪቭ በቴህራን ምን እያቀነባበሩ ነው? እንዴት በዚህ ሰዓት ቅልጥ ያለ ተቃውሞ ውስጥ ኢራን ልትገኝ ቻለች? የሚለውን ጉዳይ ብዙዎች እያነሱት ነው። እንመለከተዋለን። የኢራን መንፈሳዊ መሪ አያቶላ አሊ ሆሜኒ ብሶታችሁን እንረዳለን፣ በመቃወምና በክፉ አመጽ መካከል ግን የማይታለፍ መስመር አለ ማለታቸውም ተሰምቷል። የእስራኤል ጋዜጠኞች በአመጹ የሞሳድ እጅ ስለመኖሩ በድፍረት እየተናገሩ ይገኛሉ። የሀገሪቱ የመገበያ ገንዘብ ከዶላር አንጻር ሲታይ መዳከሙ ያስነሳው ተቃውሞ ኢራንን አምሷል። እስራኤልንና አሜሪካን ደግሞ አይናቸውን እንዲያበሩ አድርጓል። በቀጣይ የትራምፕ ሰለባ ኢራን ትሆን? ይህንን አጋጣሚ ተጠቅመው የዋይት ሃውሱ አለቃ ጣልቃ የሚገቡበትን ዕድል ያመቻቹ ይሆን? እስራኤልስ የባሊስቲክ ሚሳኤል ጉዳይ አሳስቦኛል ስትል ስትናገር የቆየችውን ጉዳይ አጋጣሚውን ትጠቀምበታለች? የሚሉት ጥያቄዎች ተከታትለውና ተግተልትለው እየመጡ ነው። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ስመገናናዎቹ የአሜሪካ ሚዲያዎች ትራምፕ በቬንዙዌላ ላይ ያዘዙትን ጥቃት ቀደም ብለው ያውቁ ነበር ተብሏል። ዋሽንግተን ፖስት እና ኒውዮርክ ታይምስ በአሜሪካ ፖለቲካ ውስጥ እጅግ ትልቅ የሚባል ስፍራ ያላቸው ናቸው። ሚስጥራት የሚደርሷቸው፣ የአሜሪካ መንግስት ቀጣይ እርምጃዎች የሚነገራቸው፣ መረጃማ ማን እንደነሱ የሚባልላቸው የሚዲያ ተቋማት ናቸው። ሁለቱም ታዲያ ከትራምፕ ጋር ጥሩ ግንኙነት የላቸውም። ሊዘጉ ይገባሉ፣ ውሸታሞች ናቸው፣ የግራ ዘመን ፖለቲከኞች መፈንጫ ናቸው ተብለው በትራምፕ ጥንብርኩሳቸው ወጥቶ ተሰድበዋል። አሁን ግን የትራምፕ እርምጃ እጃቸው ላይ ገብቶ እንደነበር የሚያሳይ መረጃ ሾልኳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኒኮላስ ማዱሮን ከካራካስ ቀፍድዳቸው አምጡልኝ ያሉበትን ትዕዛዝ ሰምተው ነበር ይላል የሴማፎር መረጃ። የትራምፕ አስተዳደር ይህ መረጃ እጃቸው ላይ እንደገባ ባወቀ ጊዜ ለሁለቱ ሚዲያዎች አንድ መልእክት ይልካል። ኒውዮርክ ታይምስ እና ዋሽንግተን ፖስት ይህንን መረጃ ቀድመው የሚያወጡት ከሆነ ለግዳጅ የሚሰማሩት የአሜሪካ ወታደሮች ሕይወት አደጋ ላይ ይወድቃልና ዘገባውን ከማውጣት ተቆጠቡ የሚል ማስጠንቀቂያም ማባበያም የሚመስል ነገር ከትራምፕ አስተዳደር ይነገራቸዋል። ሁለቱ ሚዲያዎችም የአሜሪካ ጦር ከሚጎዳ ብለው ዘገባውን እንዳልሰሩት ነው የታወቀው። ጥንቅቅ ያለ ሚዲያዎች ያልሰሙት በከፍተኛ ሚስጥር የተከናወነ ነው ተብሎ በፔንታገን የተገለጸው ይህ ኦፕሬሽን ፔንታገን እንዳለው ከሚዲያ አይን የተሰወረ እንዳልሆነ ሴማፎር አረጋግጧል። የተቀናጀ ጥራት ያለው ኦፕሬሽን ስለመሆኑ የፔንታገን አለቃ ፒት አክሴት ቢመሰክሩም ኒውዮርክ ታይምስ እና ዋሽንግተን ፖስት ባይተባበሩ ኖሮ ግን መረጃው ሾልኮ የሚወጣበት ምናልባት ማዱሮም ራሳቸውን የሚያተርፉበት ዕድል እንዳለ ግልጽ ሆኗል። ከሴማፎር ዘገባ በኋላ በሀገር ቤት ጉዳይ
በአንዳንድ ፖሊሲዎቻቸው አማካኝነት ከሁለቱ ሚዲያዎች ጋር የተጋጩት ትራምፕ በዚህ ወሳኝ በሚባል ጉዳይ ላይ ግን ልዩነት ሳይፈጥሩ መስራታቸው ትኩረትን ስቧል። ምንም ቢሆን የአሜሪካ ጥቅም ነው ብላ የምታስቀምጠውን ነገር ሚዲያዎቿና አስተዳደሮቿ ይግባቡበታልና። ፔንታገን፣ ዋይት ሃውስ፣ ዋሽንግተን ፖስት፣ ኒውዮርክ ታይምስ በሴማፎር ዘገባ ላይ የሰጡት ይፋዊ አስተያየት የለም። ይህ እንደተጠበቀ ሆኖ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቬንዙዌላን ነዳጅ እንቆጣጠራለን እያሉ ቀጥለዋል። ይህን ተከትሎ ዓለም ስለ ቬንዙዌላ ነዳጅ እያወራ ይገኛል። ለመሆኑ ይህች መከረኛ ሀገር ምን ያህል ነዳጅ ክምችት ቢኖራት ነው የትራምፕ ዓይን እንዲህ የተገለባበጠው? በአደባባይ የቬንዙዌላን ነዳጅ እንወስዳለን በሚል እንዲናገሩ የሆነው የሚሉ ጥያቄዎች እየመጡ ይገኛሉ። የአሜሪካው ፕሬዝዳንት በአደንዛዥ ዕፅ ነጋዴነት የወነጀሏቸውን የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን ከገዛ መኖሪያቸው ድረስ ቅፍድድ አድርገው ካሰሩ በኋላ በቀጥታ የተዛወሩት ስለ ነዳጅ ወደ ማውራት ነበር። የአሜሪካ ግዙፍ የነዳጅ ኩባንያዎች ቬንዙዌላ ገብተው የነዳጅ መሰረተ ልማቶችን ይጠግናሉ፣ ነዳጁንም ለጉድ ያወጡታል ሲሉ መናገራቸው ደግሞ ሰውየው ምን ቢቆርጣቸው ነው ማድረጋቸው ሳያንስ እንዲህ ነገራቸውን ራቁቱን አውጥተው የሚናገሩትም አስብሏል። የአሜሪካ የነዳጅ ኩባንያዎችን አስወጥታ የሀገሪቱን የነዳጅ ሀብት ወደ መንግስት ይዞታነት የቀየረችው ቬንዙዌላ ከአሜሪካ ጋር ገብታበት የነበረችው ውዝግብ ከዚህ እንደሚመነጭ ብዙዎች ሲናገሩ ተደምጠዋል። ካራካስና ዋሽንግተን ላለፉት 10 ዓመታት እንዲሁ እንደተናቆሩ አሉ። ሂጎ ቻቬዝ መጥተው በነገሩ ላይ እሳት እስኪያቀጣጥሉበት ድረስም ነገሩ ተለሳልሶ ቢቆዩም ግራ ዘመሞቹ መሪዎች ለአሜሪካ የሚመቹ አልሆኑም። ሁጎ ቻቬዝ መጥተው ቬንዙዌላን ከአሜሪካ ጋር የምትላተም ግንባር ስጋ አደረጓት። በኋላም የቻቪዝሞ ወይም የሁጎ ቻቬዝ ተከታይ የሆኑት ኒኮላስ ማዱሮ መጥተው ፍልሚያውን አጧጧፉት። ትራምፕ ለምን ይህ ሁሉ ሲሆን እንደነበር በግልጽ በመናገር ኩባንያዎቻችን ወደ ቬንዙዌላ መመለስ አለባቸው እንዳሉም የሚታወስ ነው። ትራምፕ የሀገሪቱን ነዳጅ መቆጣጠር ለምን እንደፈለጉ ግልጽ ነው ይላል የሲኤንኤን ዘገባ። ደቡብ አሜሪካዊቷ ቬንዙዌላ የዓለማችንን 20 በመቶ ወይም 1/5ኛ የነዳጅ ሀብት የያዘች ሀገር ናት። የአሜሪካ የኢነርጂ መረጃ አስተዳደር እንዲህ ይላል። ሀገሪቱ 303 ቢሊዮን በርሜል ነዳጅ የሚሆን የተረጋገጠ ሀብት አላት። ይህ ሀብት ከየትኛውም ነዳጅ ላኪ ወይም አምራች ሀገር በላቀ ደረጃ እንድትቀመጥ የሚያደርጋት ነው። በነዳጅ ሀብቷ የምትታወቀው ሳውዲ አረቢያ እንኳን ይህን ያህል የነዳጅ ክምችት አልታደለችም። መረጃው እንደሚለው የባህረ ሰላጤዋ ሳውዲ 267 ቢሊዮን በርሜል የሚሆን የተከማቸ ነዳጅ አላት። ሌላኛዋ ከአሜሪካ ጋር ጥሩ ግንኙነት የሌላት ኢራን ደግሞ 209 ቢሊዮን በርሜል ነዳጅ ሀብት እንዳላት ከ2 ዓመታት በፊት ይፋ የተደረገው መረጃ ያመላክታል። ኢራቅ፣ የተባበሩት አረብ ኤምሬትስ እና ኩዌት ደግሞ 100 ቢሊዮን በርሜል ነዳጅና ከዚያ በላይ የሚሆን ሀብት እያንዳንዳቸው ሸክፈው በመሬታቸው ተቀምጦላቸዋል። ሩሲያ 80 ቢሊዮን በርሜል ነዳጅ ክምችት ያላት ሲሆን የትራምፕ ሀገር የሆነችው አሜሪካ ደግሞ ከሊቢያ እኩል 48 ቢሊዮን በርሜል ነዳጅ ሀብት እንዳላት ይነገራል። አፍሪካዊቷ ናይጄሪያ በግጭት የታመሰችው በትራምፕ ጣት የተቀሰረባት ናይጄሪያ በበኩሏ 38 ቢሊዮን በርሜል ነዳጅ ሀብት በመያዝ በተፈጥሮ ከተምነሸነሹ ሀገራት መካከል አንዷ መሆን ችላለች። ቬንዙዌላ ምንም እንኳን ይህንን ያህል ሀብት የተጎናጸፈች ቢሆንም የምታመርተው ምርት ግን ካላት ክምችት አንጻር እጅግ አነስተኛ ነው። ሀገሪቱ በቀን 1 ሚሊዮን በርሜል ነዳጅ ወደ ውጭ ሀገራት ትልካለች። ይህ ደግሞ በመላው ዓለም ከሚሸጠው ምርት 1 በመቶ እንኳን አይሞላም። አሜሪካ እንደፎከረችው የቬንዙዌላን ነዳጅ መቆጣጠር ከቻለችና ኩባንያዎቿ ወደ ቁፋሮና ስራ መግባት ከቻሉ በነዳጅ ግብይትና በኢኮኖሚው ላይ ለውጥ መምጣቱ አይቀርም። የአሜሪካ ግዙፍ ኩባንያዎች ትርፍ ወደ ላይ ይመነጠቃል። ለአሜሪካውያን የሥራ ዕድል ይፈጥርልናል የሚል ተስፋም በዋሽንግተን ዘንድ ተሰንቋል። ምናልባትም ነዳጁ በከፍተኛ መጠን የሚወጣ ከሆነ በነዳጅ ዋጋ ላይ መረጋጋት ሊፈጥር እንደሚችል አሜሪካውያኑ እየገለጹ ይገኛሉ። የሩሲያና ዩክሬን ጦርነት ሲነሳ፣ የሩሲያ ነዳጅ ላይ ማዕቀብ ሲጣል፣
የዋጋ ጭማሪ ተደርጎ እንደነበር የሚታወቅ ነው። ታዲያ ይህ ጭማሪ እንዳይከሰትና ነዳጅ ላኪዋ ሩሲያ የዋጋ ተጠቃሚ እንዳትሆን አሜሪካ ጥረት አድርጋ ነበር በዘመነ ጆ ባይደን። በተለይ ሳውዲ አረቢያ ብዙ ነዳጅ አቅርባ ዋጋውን እንድታረጋጋ ያደረገችው ሙከራ ዋሽንግተን ሳይሰምርላት ቀርቷል። ሳውዲም አጋጣሚውን ተጠቀመችበት። አሜሪካም ሀገሪቱን ብዙም ላለመጫን ወሰነች። ምክንያቱም በጦርነቱ ገለልተኛ መሆኗ ሳያንስ ወደ ሩሲያ ልታጋድልብኝ ትችላለች በሚል ስጋት ነው ዋሽንግተን እዚህ ውሳኔ ውስጥ የከረመችው። አሜሪካ እንዲህ አይነት ክስተቶች ሲፈጠሩ የምታዝበት የነዳጅ ሀብት ስትፈልግ ቆይታለች። 1973 እንደ አውሮፓውያን አቆጣጠር የተነሳው የነዳጅ ዋጋ ቀውስ አሜሪካን ጎድቷት እንደነበረና ከአረብ ሀገራት ጋር ግንኙነቷን ጠበቅ ማድረግ የፈለገችው በዚያ ምክንያት እንደነበር የሚታወቅ ነው። በተለይ የነዳጅ ዋጋ የአሜሪካ ገዢዎችን እንዳይነካ የአሜሪካ መንግስታት ብዙ ርብርብ ያደርጋሉ። ትራምፕም ይህንን ለማስተካከል ይመስላል በቬንዙዌላ ላይ መብራታቸውን ያበሩት። ይሁንና የቬንዙዌላን ነዳጅ መቆጣጠር ቢቻል እንኳ የተፈለገውን በቀላሉ ማምጣት ይቻላል ወይ? ሌላ ጥያቄ ነው። በመንግስት ቁጥጥር ስር ያለው የቬንዙዌላ የነዳጅ ኩባንያ ላለፉት 50 ዓመታት በነዳጅ ማውጫና ማጣሪያ ማዕከላት ላይ ያደረገው ኢንቨስትመንት ወይም ማሻሻያ የለም። ይህንን ማድረግ ደግሞ ዓመታትን መፍጀቱ የማይቀር ነው። በገንዘብ ደረጃም ወጪው እንዲህ ተብሎ የሚነገር አይደለም። እንደ ሲኤንኤን ዘገባ በትንሹ $58 ቢሊዮን ለኢንቨስትመንቱ ያስፈልጋል። በእርግጥ ይህ ገንዘብ በኩባንያዎቹ ፈሰስ ሊደረግ እንደሚችል ይታመናል። ይሁንና ከወጪ በኋላ ወደ ትርፍ ለመግባት ገበያውንም ከፍ ዝቅ ለማድረግ ጊዜ መፍጀቱ የሚቀር አይሆንም። በሌላ በኩል ኢራን ሳምንት በደፈነ አመፅ እየተናጠች ትገኛለች። የሀገሪቱ የመገበያያ ገንዘብ ከዶላር ጋር ያለው የምንዛሬ ተመን መዳከሙ ኢራናውያንን አስቆጥቷል። በርካቶች ሱቃቸውን እንዲዘጉ፣ ነጋዴዎች እንዲቆጡና ሌሎችም እንዲነሱ ምክንያት ሆኗል። የኢራኑ መንፈሳዊ መሪ አያቶላ አሊ ሆሚኒ ክስተቱን በተመለከተ እንዲህ አሉ። ብሶታችሁ ይገባናል። አንድ ነጋዴ በገንዘብ ዋጋ መዳከም ምክንያት ሊነሳበት የሚችለውን ነገር መረዳት እንችላለን። ነገር ግን ሕጋዊ ተቃውሞ ማስነሳትና ሌላ አይነት አመፅ ማድረግ ግን የተለያዩ ጉዳዮች ናቸው በማለት በሁለቱ መሃል ያለውን ልዩነት ለማስረዳት ሞከሩ። ይሁንና የኢራን ወጣቶች እዚህም እዚያም ይህንን ንግግር የሰሙት አይመስልም። በደርዘን የሚቆጠሩ ሲቪሎችና የጸጥታ አስከባሪዎች እንደሞቱ በርካቶች እየተናገሩ ይገኛሉ። የኢራን ፖሊስም አመፁን ያቀጣጠሉ ያደራጁትን እያሰርኩ ነው ብሏል። እነዚህ አመፀኞች ከጦር መሳሪያና ከፈንጂዎች ጋር ስለመያዛቸው የኢራን ፖሊስ በመግለጫው አካቷል። የኢራን ፖሊስ አዛዥ አህመድ ሬዛ ራዳን እንደተናገሩት ህገወጥ የሆነ አመፅ በተለያዩ የገበያ ስፍራዎች ላይ እያከናወኑ ያሉትን ህጋዊ ጥያቄን ወደ አመፅ እየቀየሩ የሚገኙትን ዜጎች በቁጥጥር ስር እያዋልናቸው ነው በማለት ለኢራን ቴሌቪዥን ተናግረዋል። እነዚህ ሰዎች ገንዘብ የሚቀበሉ ከዓለም አቀፍ መንግስታዊ ያልሆኑ ድርጅቶች ወይም ኤንጂኦዎች እንዲሁም የስለላ ተቋማት ጋር የሚሰሩና በኪሳቸው ገንዘብ የሚሞላላቸው ናቸው ሲሉ የፖሊስ አዛዡ ተናግረዋል። በአብዛኛው የኢራን አካባቢዎች እየተነሳ ያለው አመፅ ሎሬስታን ክልልንም ጎብኝቷል። የጦር መሳሪያና ተቀጣጣዮችን የያዙ ኢራናውያን ተይዘዋል ተብለው በፖሊስ ሪፖርት ተደርጓል። በቤት ውስጥ የተሰሩ ቦምቦች፣ ሽጉጦችና ሌሎችም ነገሮች ተይዘውባቸዋል ይላሉ የአካባቢው ፖሊስ አዛዥ አሊ አማኒ። የኢራን አብዮታዊ ዘብ በበኩሉ 2 ታዳጊ ሴቶችን በኢስፋሃን እንደያዘ ይፋ አድርጓል። የብሔራዊ ዘቡ የህዝብ ግንኙነት ክፍል በሎሬስታን አካባቢም ተመሳሳይ እስር እንዳከናወነ ይፋ አድርጓል። ለአመፅ የሚቀሰቅሱ የተለያዩ መፈክሮችን በመጻፍ ህዝባዊ ንብረቶችን በማውደም እና ተቃውሞን ወደ ብጥብጥ በመቀየራቸው ነው እነዚህ ዜጎች ታስረዋል የተባለው። የዶላርና የኢራኑ ሊራ የምንዛሪ ተመን እላይና ታች መሆን ኢራናውያንን አስቆጥቷል። የኤሌክትሪክና የውሃ አቅርቦት ከፍተኛ መቆራረጥ ይስተዋልበታል። ኢራናውያን በዚህ ተቆጥተው ነው እያመፁ የሚገኙት። የኢራን መንግስት ደግሞ በተጣሉብን ማዕቀቦች ምክንያት ችግሮችን ለማስተካከል ብንሞክርም እየሆነ አይደለም፣ ጥቂት ታገሱን የሚል መልእክት ለዜጎቹ በማስተላለፍ ላይ ይገኛል።
ይሁንና ይህንን አጋጣሚ የተጠቀሙ ሰዎች በችግሩ ላይ አላስፈላጊ ነገር ለመቀባት እየሞከሩ ነው ሲል የቴህራን መንግስት ይፋ አድርጓል። ከወደ እስራኤል የሚሰሙ ነገሮችም እስራኤል ይህንን አጋጣሚ መጠቀም እንደፈለገች አመላካች ሆኗል። እስራኤላዊው ጋዜጠኛ ዝቪ የዜስኬሊ የውጭ ሀገራት የመረጃ ሰራተኞች በኢራን ስራ ላይ ናቸው ብሏል። ለእስራኤሉ አይ24 የዜና ጣቢያ ነው ይህንን ነገር የተናገረው። ሞሳድም በቀድሞ ትዊተር ወይም በአሁኑ ኤክስ አካውንቱ ላይ የፋርስን ቋንቋ በመጠቀም ኢራናውያን ሆይ ተነሱ፣ መንግስታችሁ ላይ አምፁ እያለ መልእክት እያቀረበ ይገኛል። ወደ አደባባይ በህብረት ውጡ፣ አሁን ጊዜው ደርሷል በማለት ነው ሞሳድ በይፋዊ የማህበራዊ ትስስር ገጹ ይህንን መልእክት ያስተላለፈው። ይህንን ተከትሎ ይመስላል የኢራኑ መንፈሳዊ መሪ አያቶላህ አሊ ሐሚኒ አንድ ነጋዴ በተፈጠረው ነገር ተበሳጭቶ ቢቆጣ አያስገርምም፣ ይህንን ስሜቱን እንረዳለታለን፣ ነገሩን ሌላ መልክ መስጠት ግን ሌላ ጉዳይ ነው ሲሉ መግለጫ ለመስጠት የተገደዱት። ኢራን ባሊስቲክ ሚሳኤሎቿን እያከማቸችብኝ ነው፣ ይህ ደግሞ ጦርነት ብንገጥም ከባድ ፈተና ይሆንብኛል እያለች የምትገኘው ቴልአቪቭ ለአሜሪካ ኢራንን ልምታት ወይ የሚል ጥያቄ ማቅረቧም ሲነሳ ቆይቷል። በቬንዙዌላ ላይ የመሪ ለውጥ ለማድረግ ረጅም ርቀት የሄዱት ዶናልድ ትራምፕ አሁን ደግሞ በኢራን ይህንን ጉዳይ ሊፈጽሙት ይችላሉ ወይ የሚለውን ነገር ብዙዎች እየጠየቁት ይገኛሉ። ተረኛ ኢራን ነች ወይ በማለት ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።